ሰላም ለእናንተ ይሁን የዩቲዩብ ተከታታዮች በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ። እኔ ወንድማችሁ አገልጋይ ወንድ እባላለሁ። ዛሬ ይዤላችሁ የመጣሁት ቆላስይስ ሰዎች ጳውሎስ ለቆላስይስ ሰዎች የጻፈውን መልእክት ነው ይዤላችሁ የመጣሁት። እንግዲህ ከዛ ክፍል የምንማረው ነገር ህይወታችንን የምናይበት ነገር አለ። ህይወታችንን ከእግዚአብሔር ጋር የምናስተካክልበት ነገር አለ። የእግዚአብሔርን ቃል የምትጣሙ የእግዚአብሔርን ቃል የምትፈልጉ የእግዚአብሔርን ቃል ለመስማት ጆሮአችሁን የምትከፍቱ ሰዎች ይህንን የዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከዚህ በኋላ የሚለቀቁትን አዳዲስ ቪዲዮዎች እንዲደርሳችሁ ደወል ምልክቱን መጫን እንዳትረሱ። ጠቃሚ ሆኖ ከተገኘ ይሄ ቪዲዮ ደግሞ ለሌሎች ለወዳጅ ለምታውቋቸው ሰዎች ደግሞ ሼር እንድታደርጉ ግሩፖች ላይ ሼር እንድታደርጉ በጌታ ፍቅር አሳስባችኋለሁ። ስለዚህ አሁኑኑ ሰብስክራይብ ላይክ ሼር እንድታደርጉ በጌታ ፍቅር አሳስባችኋለሁ። ክብር ለጌታ ይሁን። ከላይ በርዕሱ ላይ እንደገለጽኩት በኢየሱስ ስም አድርጉት ይላል። ክብር ለኢየሱስ ይሁን። እንግዲህ ጳውሎስ ለቆላስይስ ሰዎች ይህንን መልእክት ሲጽፍላቸው በክርስቶስ ኢየሱስ አምኖ የዳኑ ሰዎች እንዴት መኖር እንዳለባቸው ህይወታቸው እንዴት መሆን እንዳለበት በሚያሳዝን ሁኔታ በዚህ ዘመን ላይ ሰዎች ከክርስቶስ ኢየሱስ ጋር ያላቸው በክርስቶስ ኢየሱስ የዳኑ ሰዎች ህይወት ያገኙ ሰዎች ያላቸውን ህይወት ስንመለከት በጣም የሚያሳዝን ነው። ምክንያቱም እንደ እግዚአብሔር ቃልና እንደ እግዚአብሔር ሐሳብ የሚገባና የሚወጣ ሰው ጥቂት ነው ወገኖች። እንደ እግዚአብሔር ቃል የሚኖር ሰው በዚህ ዘመን ላይ የሚኖረውን ሰው ሁሉ በጣት መቁጠር ይቻላል። አያችሁ፣ ይህን ያህል በጣም ከባድ ዘመን ላይ ነው ያለነው። ስለዚህ ጳውሎስ ለቆላስይስ ሰዎች የጻፈውን ከቁጥር 1 ጀምራችሁ ስትመለከቱ እንዴት መኖር እንዳለባቸው እያንዳንዱን ነገር ያስረዳል። ከምድራዊ ነገር ጋር ነገራቸው እንዳይገናኝ። እንደውም እግዚአብሔር አሁን በምናይበት ክፍል እግዚአብሔር ማመስገን ያለባቸው ይሄ ምድራዊ ነገር ስለተሳካላቸው አይደለም። አያችሁ፣ በላይ ያለውን እሹ ይላል። በምድር ያለውን ሳይሆን በላይ ያለው ሰማይ እንደናቁ በቃ እኛ ሰማያውያን እንደሆነ የክርስቶስ የእግዚአብሔር አብ ልጅ በክርስቶስ ኢየሱስ የሆኑን ሰዎች ምንም ነገር በዚች ምድር ላይ ለኛ እንደሌለ በቃ የሰማዩን ነገር እንድናስብ ጳውሎስ ለቆላስይስ ሰዎች ይጽፋል። ስለዚህ ከዚህ ክፍል ለኛም ደግሞ የምንወስደው ነገር የምንማረው ለትምህርታችን ተጽፏል። እንግዲህ ይህ መጽሐፍ ማለት ነው እና በዚህ ክፍል ላይ ክፍሉን አነብና ወደ ሐሳቡ እንገባለን። ሰብስክራይብ አላደረጋችሁ አሁንም በድጋሚ እላችኋለሁ፣ ሰብስክራይብ አድርጉ። ቤተሰብ የሆናችሁ ላይክ አድርጉ። ላይክ ስታደርጉ ወደ ሌሎች እንዲደርስ ያደርጋል። ስለዚህ ላይክ በማድረግ ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። ከቁጥር 17 ቆላስይስ ሰዎች ምዕራፍ 3 ከቁጥር 17 ያለውን ክፍል በጌታ በኢየሱስ ስም አነባዋለሁ። እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። ክብር ለኢየሱስ ይሁን። እንግዲህ በዚህ ስፍራ ላይ ቁጥር 17 ላይ ከቁጥር 17 ከመድረሱ በፊት ብዙ ነገር ነው የተናገረው ጳውሎስ። ይህንን ማንበብ ትችላላችሁ። አሁን ጊዜ ስለሌለ ደቂቃውም እንዳይበዛባችሁ ማለት ነው እና ይችን ልናገር እኔ። ክብር ለኢየሱስ ይሁን። የምናመሰግንበት ምክንያት ይናገራል፣ ይገልጻል። በምን ምክንያት ነው እግዚአብሔር አብን ማመስገን ያለብን የሚለውን በዚህ ስፍራ ላይ እናያለን። ሁለት ስንኞች ጻፈው። በቁጥር 17ን ብቻ ነው ያነበብኩት። ነገር ግን እንዴት እግዚአብሔርን በምን ምክንያት እናመስግን? አሁን ብዙ ጊዜ ሰዎች እግዚአብሔርን ለማመስገን ብዙ ነገር ምን ተደረገልኝ፣ ምን ሆነልኝ ይላል። በክርስቶስ ኢየሱስ በሰማያዊ ስፍራ ክብር ለኢየሱስ ይሁን። በእግዚአብሔር በክርስቶስ ተባርከናል። በሰማያዊ ስፍራ ነው የተባረከው። በሚያልፈው በዚህ በምድራዊ ነገር አይደለም የተባረከ። ነገር ግን በክርስቶስ በሰማያዊ ስፍራ ተባርከናል። ክብር ለኢየሱስ ይሁን። እግዚአብሔር አብን በእርሱ ሆናችሁ ይላል። ክብር ለጌታ እና እግዚአብሔርን የምናመሰግንበትን ምክንያት እዚህ ስፍራ ላይ ጳውሎስ ጽፏል። እግዚአብሔርን የምናመሰግንበት ምክንያት ምን ይላል? እግዚአብሔር አብን በእርሱ እያመሰገናችሁ ይላል። ሃሌሉያ። እግዚአብሔር አብን በማን በእርሱ እርሱ ማን ነው? በክርስቶስ በቃ እግዚአብሔርን ለማመስገን ክርስቶስ በቂያችን ነው። እግዚአብሔርን ለማመስገን ክርስቶስ ኢየሱስ ለኛ ከበቂ በላይ ነው ወገኖች። አሁን በተለያየ ሁኔታ ውስጥ እያሳለፋችሁ ያላችሁ ሰዎች በተለያየ ጥያቄ ውስጥ በተለያየ ሁኔታ ውስጥ ችግር ውስጥ መከራ ውስጥ በፋሚሊ ጉዳይ በተለያየ በስራችሁ ጉዳይ ሊሆን ይችላል፣ በህይወታችሁ በየትኛውም ጉዳይ እያለፋችሁ እየተጨነቃችሁ ጥያቄ ውስጥ ያላችሁ ሰዎች ስለ ክርስቶስ በክርስቶስ እርሱም ሃሌሉያ እግዚአብሔርን በክርስቶስ በኩል ክርስቶስን ስለሰጠኸኝ አመሰግናለሁ፣ ስላዳንከኝ አመሰግናለሁ።
ክብር ለጌታ ይሁን። ወገኖች ወደዚች ምድር ስንመጣ አንዳች ነገር ይዘን አልመጣንም። አንዳችም ነገር ደግሞ ይዘን አንሄድም። ክብር ለጌታ ይሁን። ማህበራዊ ሚዲያ ላይ ዛሬ ቲክቶክ ላይ ሳይ አንዱ ምን አለ፣ የመቃብር ቦታ ሄደው እንደዚህ እያሳየ ነበር። እስኪ አትሞቱ በሉ የተባለ አልሞትም ያሉ ሰዎች ናቸው እዚህ ጋር ሞቶ የተገኙት። የሚገርም ነው። ሞቶ የተገኙ ሰዎች አልሞትም ያሉ ሰዎች ናቸው። ስለዚህ እያንዳንዳችሁ ትሞታላችሁ እያለ ነው። አያችሁ፣ የዚህ ምድር ኑሮ አንድ ቀን ያበቃል። ነገር ግን ተስፋችን እላይ ነው። የኛ ተስፋ በሰማይ ነው ያለው። የምንወርሰው እግዚአብሔር ነው። ሃሌሉያ። ስለዚህ የምናመሰግንበት ምክንያት አለ እግዚአብሔር። ለምን? ስለ ክርስቶስ ክርስቶስን ስለሰጠኝ ስላዳንክ ሕይወት ስለሰጠኝ አመሰግናለሁ። ስለዚህ እግዚአብሔር አብን ይላል። እግዚአብሔር አብን በእርሱ እያመሰገናችሁ ሃሌሉያ። የሚቀጥለው እንመለከታለን። እግዚአብሔርን አብን የምናት ምክንያት ነው። ለእርሱ እየኖር ሰማይ ያለውን ነገር ያንን እየናፈቅን እንዴት ነው እንዴት በምን ምክንያት እግዚአብሔርን እናመስግን ከተባለ አያችሁ፣ በማይመች ሁኔታ ውስጥ ልትኖሩ ትችላላችሁ። ሁኔታው ጨልምልም ያለ ሁኔታ ውስጥ ልትሆኑ ትችላላችሁ። ነገር ግን እግዚአብሔርን አመስግኑ። እና ሁለተኛው ሐሳብ በዚህ ቁጥር 17 ላይ ያለው ሐሳብ ምንድነው? በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። ዋው! የምታደርጉት ይሄ ነው። አሁን የዳነ ሰውና ያልዳነ ሰው፣ ሕይወት ያገኘና ሕይወት ያላገኘ ሰው፣ ብርሃን ወደ ብርሃን የወጣ ሰው፣ ብርሃን የሆነ ሰውና በጨለማ ያለው ሰው ልዩነቱ እዚህ ጋር ነው ወገኖች። የምታደርጉትን ሁሉ ንገሩ፣ በኢየሱስ ስም አድርጉት። በጌታ በኢየሱስ ክርስቶስ ስም አድርጉት። የሚገርማችሁ ነገር ሰዎች መልካም ሲሰሩ አንዳንድ ጊዜ እንመለከታለን። ብዙ የሚያደርጉዋል፣ ብዙ መልካም ነገር የሚያደርጉዋል። ነገር ግን በአደባባይ እያሳዩ እከሌ እኮ እንደዚህ አድርጓል፣ ለዚህ ድርጅት እንደዚህ ሰጥቷል፣ ለዚህ ለተቸገሩ ሰዎች እንዲህ አድርጓል፣ ይህን ያህል ደግፏል የሚባል ስም ለማግኘት እውቅና ለማግኘት ሰዎች ስለ ሰው ብሎ ለራሳቸው የሆነ እውቅና ለማግኘት ለራሳቸው የሆነ ቦታ ለማግኘት ብዙ ነገሮችን ያደርጋሉ። ክብር ለጌታ ይሁን። ነገር ግን በዚህ ስፍራ ላይ ጳውሎስ ለቆላስያስ ሰዎች የጻፈው መልእክት የምታደርጉትን የሚገርማችሁ ነገር በቃል ወይም በስራ ሁለቱ ነገሮችን ነው እዚህ ጋር የገለጸው። በቃል ወይም በስራ የምታደርጉትን እንግዲህ በአንደበታችን የምንናገረው በቃላችን የምናወራው ከአንደበታችን የምናወጣው ክርስቶስ ኢየሱስን የሚገልጥ መሆን አለበት ወገኖች። በኢየሱስ ስም አድርጉታል። ድርጊታችሁ በኢየሱስ ስም ማድረግ አለበት። ስራችሁ ኢየሱስን መግለጥ አለበት። ቃላችሁ የምትናገሩት ንግግራችሁ ክርስቶስ ኢየሱስን መግለጥ አለበት። ሃሌሉያ። ክርስቶስን የሚገልጥ መሆን አለበት። ራሳችሁን ለመግለጽ ሳይሆን የሆነ ሰውን ለመግለጽ ሳይሆን ክርስቶስ ኢየሱስን የሚገልጥ መሆን አለበት። ንግግራችሁ ከአንደበታችሁ የሚወጣው ቃል ክርስቶስን የሚገልጥ በእርሱ ስም ያንን የምትናገሩትን ነገር መናገር አለበት። ስራችሁ እሱ መግለጥ አለበት። ስራችሁ ክርስቶስን የሚያሳይ መሆን አለበት። ስም ማንነትን ይገልጻል። የአንድ ድርጅት ስም ብንወስድ ወይ የአንድ ቤተክርስቲያን ስም ሊሆን ይችላል። ያንን ስም ብንወስድ ያንን ርዕስ የተመለከተ ሰው የዚህ ቤተክርስቲያን ይባላል የሚለውን አይቶ እዚህ ቤት ምንድነው ጸሎት ይደረጋል፣ አምልኮ አለ፣ ቃል አለ ይላል ሰው ታፔላውን አይቶ ማለት ነው። አያችሁ፣ እንደዚህ የሆነ ሌላ ድርጅት የሆነ ሌላ ነገር የሚወክል አሁን ለምሳሌ ሆስፒታል ቢሆን የዚህ ሆስፒታል ብሎ ቢጻፍ እዛ ውስጥ ቃል አለ አይልም። ሕክምና አለ፣ ዶክተሮች አሉ ነው የሚለው። ስለዚህ እኛ ክርስቶስን እንደለበስን ሰው ክርስቶስን እንደምናሳይ ሰው ምን ማድረግ አለብን? ስራችን፣ ንግግራችን፣ ቃላችን፣ ሁሉም ነገር ክርስቶስን የሚያሳይ መሆን አለበት። ዋው! ይሄ ሳትሰብኩ ኢየሱስን ሃሌሉያ ሳትሰብኩ ህይወታችሁ ክርስቶስን ማሳየት አለበት። ሳትናገሩ አንዳንድ ሰዎች እኔ እኮ ውስጤ ምንም አይደለም፣ እኔ እኮ እንዲህ ሰው ጎድቼ አላውቅም ይላሉ። ንግግራችሁ ሳይሆን ቃላችሁ ሳይሆን አያችሁ ስራችሁ መግለጥ አለበት። የምትናገሩት ከአንደበታችሁ የሚወጣው ነገር ደግሞ ክርስቶስን የሚገልጥ መሆን፣ መልካም ነገር ከአንደበታችሁ ሊወጣ ይገባል። ለሚሰድባችሁ ስድብን መመለስ አለባችሁ። ለሚያንቋሽሻችሁ እናንተ መልሳችሁ ማንቋሸሽ የለባችሁ፣ መልካም መመለስ አለባችሁ። ስለዚህ ከሰዎች ጋር ስንነጋገር በቃላችን እግዚአብሔርን መግለጥ፣ ክርስቶስን መግለጥ
ክርስቶስን ማሳየት። የክርስትና ግቡ ክርስቶስን መምሰል ነው ወገኖች። በዚች ምድር ላይ ስትኖሩ የእናንተ የመጨረሻ ግባችሁ ክርስቶስን መምሰል ነው መሆን ያለበት፣ ሰውን መምሰል አይደለም። የሆነ ማህበራዊ ሚዲያ ላይ በጣም የታወቀ ታዋቂ አገልጋይም አይደለም መምሰል ያለባችሁ፣ ክርስቶስን መምሰል አለ። ያኔ በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ደግሞ ይሁን ይላል እግዚአብሔር ቃል ሲናገር። የክርስቶስ ሐሳብ ምንድነው? ስለ ፍቅር ለኃጢአተኞች ነፍሱን አሳልፎ መስጠት ነው። ዋ እንደዚሁ ማድረግ አለብን። ክብር ለኢየሱስ ይሁን። ስለዚህ ስም ማንነትን ይገልጻል። በእኛ ላይ የተጠራውን ይህን የክርስቶስ ኢየሱስን ስም ማሳየት ያስፈልጋል። ክርስቶስን በቃልም በስራም መግለጥ ያስፈልገናል ወገኖች። ስለዚህ ይሄ ቃል ለእያንዳንዱ ለእኔም ጭምር ለእናንተም በዚህ ሰዓት እግዚአብሔር የምናገረው ምንድነው? በስራም በቃልም እኔን ግለጡኝ። በቃ ልጄን ክርስቶስ ኢየሱስን ግለጡ፣ አሳዩ፣ እኔን አሳዩ። ክብር ለጌታ ነው። ተያያዥ ቃሎች አሉ። ቆሮንቶስ 10:31 ላይ እንግዲህ የምትበሉ ወይም የምትጠጡ ብትሆን ቢሆን ይላል ወይንም ማናቸውንም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት። የሚደረገውን ነገር ለእግዚአብሔር ክብር። ጥቅመኛ መሆን የለባችሁ። የሆነ ጥቅም ለማግኘት መሆን የለባችሁ። እግዚአብሔር ያስከብራል። ይሄ ንግግር እግዚአብሔር ይከብራል። በዚህ ንግግር በዚህ ስራ እግዚአብሔር ይከብራል። በሚበላው ነገር እግዚአብሔር ይከብራል። በሚጠጣው ነገር እግዚአብሔር ይከብራል። ክርስቶስን አሳየዋለሁ ማለት አለባችሁ። አንድን ነገር ስላገኝ እድሉን ስላገኛችሁ ብቻ ያንን ነገር ማድረግ የለባችሁ። እንዴት ነው እግዚአብሔር ይከብራል? በዚህ ነገር እግዚአብሔር አምላክን አከብሯል። እሱን ያስደስተዋል። ሃሌሉያ ወገኖች፣ ልዩ መሆን የምትችሉ በዚህ ምድር ላይ ስትኖሩ በልዩነት ኖራችሁ ማለፍ ከፈለጋችሁ እግዚአብሔርን አስደስቱ። ዘፍጥረት ምዕራፍ 5 ላይ የምንመለከተው ይሄንን ነው። ብዙዎቹ እንደውም የሄኖክ ልጅ ከሄኖክ ዓመት በላይ ነው የኖረው፣ ከሱ ዕድሜ በላይ ነው የኖረው። በዛን ዘመን ሰዎች ብዙ ዓመት ነው የሚኖሩት። ማክሲመም እስከ 900 ሚኒማም እስከ 800-700 ዕድሜ ሰዎች ይኖራሉ። ነገር ግን ሄኖክ የኖረው ዓመት ጥቂት ዓመት ነው የኖረው። በዛ ግን ተወሰደ፣ አልተገኘም ይላል። ምክንያቱም ዕብራውያን 11 ላይ ስትመለከቱ በምድር እያለ እግዚአብሔርን አስደስቷል። ሃሌሉያ እሱን አስጠርቶ በስራ በቃ በሁሉም እግዚአብሔርን አስደስቶ ነው ያለው። ሃሌሉያ በህይወታችሁ ልዩነትን መፍጠር ከፈለጋችሁ ሰዎችን ለማስደሰት አትኑ፣ እግዚአብሔርን ለማስደሰት ኑሩ። ክብር ለኢየሱስ ይሁን። የምንበላውን የምንጠጣውን ነገር የምናደርጋችሁ የትኛውንም ነገር ለእግዚአብሔር ክብር። በቃ አሁን እኛ በክርስቶስ ኢየሱስ ነፃ የወጣን የዳንን ሰዎች ለእኛ የምንኖረው ህይወት የለም። ህይወታችን ከዚህ በኋላ በክርስቶስ ኢየሱስ ስለሆነ እርሱን ለማሳየት ነው የምንኖረው። እርሱን በመግለጥ ኑሩ ወገኖች፣ እርሱን በማሳየት ኑሩ ወገኖች። በየትኛውም ህይወት ውስጥ ልትሆኑ ይችላላችሁ። ሁኔታው እናንተን ከእግዚአብሔር የሚያርቅ መሆን የለበትም። ከእግዚአብሔር ቃል የሚያሸሽ መሆን የለበትም። በይበልጥ ወደ እግዚአብሔር የሚያቀርብ መሆን አለ። ችግራችሁን ወደ እግዚአብሔር ለመቅረብ ተጠቅሙበት። ክብር ለኢየሱስ ይሁን እና ኤፌሶን ምዕራፍ 5:20 ላይ ስናነበው ሁሉ ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ። ክብር ለኢየሱስ ይሁን። ይሄን ደግሞ ስለ ምስጋና ቅድም ያየነው ነው። በጌታችን በኢየሱስ ክርስቶስ ስም ይላል አምላካችንን አባታችን ስለ ሁሉ አመስግኑ። ስለ ሁሉ ሲባል ወገኖቼ በህይወታችሁ አሁን ባላችሁበት ሁኔታ ስለ ሁሉም ነገር እግዚአብሔርን ባርኩ። በጌታችን በኢየሱስ ክርስቶስ ስም ፒተር ምንድን ነው ያለው? ሁሉ ጊዜ በጌታ ደስ ይበላችኋል። ደግሜ እላለሁ በጌታ ሰዎች በተለያየ በዚች ምድር በዚች ዓለም ጫጫታ በዚች ዓለም መከራ ተጨንቆላሉ ሰዎች ደስታቸው መሆን ያለበት በሁኔታው በዚች ምድር ላይ ባለው ነገር አይደለም። በክርስቶስ ነው መሆን ያለበት። በኢየሱስ ነው መሆን ያለበት። በኢየሱስም ደስታችሁ በክርስቶስ ይሁን። ጸልያለሁ ከዚህ ቃል ተነስቼ በተለያየ ሁኔታ ተጨንቃችሁ ያላችሁ ሰዎች የትኛውም ያስጨነቀ ነገር ከላያችሁ ላይ ተገፈፈ ይሁን። በጌታ በኢየሱስ ከክርስቶስ ሊያርቃችሁ የመጣ ነገር በኢየሱስ ስም ከህይወታችሁ ላይ ተንከባለለ። ህይወታችሁ፣ ኑሯችሁ፣ ቃላችሁ፣ ስራችሁ ሁሉ በኢየሱስ ክርስቶስ ስም ክርስቶስን የሚገልጥ ይሁን። እግዚአብሔርን የሚያሳይ ይሁን። ክርስቶስን ሰዎች በእናንተ ውስጥ ይዩ በኢየሱስ ስም። ስለዚህ ጳውሎስ ለቆላስያስ ሰዎች ይህንን መልእክት አስቀምጥላችሁ ማመስገን አለባችሁ። የምታመሰግኑት በዚህ ለምድራዊ ነገር አለ። ስለ ክርስቶስ እግዚአብሔርን በክርስቶስ ኢየሱስ አመስግኑ፣ በእርሱ አመስግኑታል። ንግግራችሁም፣ ስራችሁም፣ ቃላችሁም ክርስቶስን የሚገልጥ እርሱን የሚያሳይ ይሁን። የምታደርጉትን ሁሉ በእርሱ አድርጉ።
በኢየሱስ ስም ተናገሩ። ቃላችሁ በኢየሱስ ስም አድርጉት። ንግግራችሁ፣ ስራችሁ በኢየሱስ ስም አድርጉት። ማድረግ ያለብን ሁል ጊዜ ማስተዋል ያለብን ማሰብ ያለብን ነገር ይህንን ነው። የትኛውንም ስራ ልንሰራ እንችላለን። በየትኛውም ህይወት አቅጣጫ ልንኖር እንችላለን። ነገር ግን ሁሉም ነገር ክርስቶስን የሚያሳይ ክርስቶስን የሚገልጥ መሆን አለበት። አስታውሱ፣ ሁል ጊዜ ክርስቶስን በህይወታችሁ ላይ አግለጡት። ይህንን አሁን የሚበላው ለክርስቶስ ነው ብላችሁ መብላት አለባችሁ። በኢየሱስ ስም ነው የሚበላው፣ ለእግዚአብሔር ክብር ነው የሚበላው፣ እግዚአብሔርን የሚያከብር ነው ብላችሁ መብላት አለባችሁ። የሚጠጣው፣ የማደርገው፣ የማወራው ሁሉ በቃ በህይወታችሁ የምታደርጉትን ነገር ሁሉ በክርስቶስ ኢየሱስ ስም አድርጉት። እግዚአብሔር አምላክ ዘመናችሁን ይባርክ። ቀጣይ በሌላ ቪዲዮ እንገናኛለን። ቤቱን ሰብስክራይብ አላደረጋችሁ ቻናሉ ሰብስክራይብ አድርጉ። ላይክ ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ዘመናችሁን ይባርክ። እኔ ወንድማችሁ ወንዴ ነኝ። ሻሎም